የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአዲስ መልክ ማስፋፊያ የተደረገለትንና የሜድሮክ ኢንቨስትመንት ግሩፕ አካል የሆነውን የላሜ ዴይሪ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ መርቀው ስራ አስጀምረዋል። የፍትህ ሚኒስቴር ለመቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ከ3 ሚሊዮን ብር በላይ የሚገመት የቁሳቁስ ድጋፍ አድርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሀገራዊ ምክክር ጉባኤ አወያዮች ያዘጋጀው የመጀመሪያ ዙር የግንዛቤ ማስጨበጫ ስልጠና ማጠናቀቁን አስታውቋል። የሀገራችንን 80% የቆርኪ ፍላጎት የሚሸፍን ቆርኪ ፋብሪካ በዛሬው ዕለት በይፋ ተመርቋል። ዓለም አቀፍ የሰራተኞች ቀን ወይም ደግሞ ሜይ ዴይ በዓለም አቀፍ ደረጃ ለ137ኛ ጊዜ በኢትዮጵያ ደግሞ ለ51ኛ ጊዜ የኢንዱስትሪ ሰላም ለምርታማነት መሰረት ነው በሚል መሪ ቃል ተከብሯል። ኢራን አዲስ የሰላም እቅድ በፓኪስታን በኩል ለአሜሪካ አቅርባለች። የዕለቱ ዋና ዋና ዜናዎች ነበሩ። ወቅታዊ መረጃዎችን ደርሳችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮችን ፎሎ አድርጉ።